ሀረር ልጆች አሁን የምንገኘው የሀረር በር እንደምትመለከቱት እንግዲህ በጣም ነው የሚያምረው። ለየት ያለ እውነቴን ነው የምላችሁ አይቼ አላቅም እንደዚህ አይነት አሰራር። የትግራይ እናቶችን ማሰር ጀምረዋል። ትግራይ ላይ ያሉት አመራሮች ሰዎች እብደት ነው አብደዋል ማለት ይችላል። የኢትዮጵያ መንግስት በዚህኛው ዙር ከቲፒኤልኤፍ ጋር ግጭት ውስጥ የሚገባ ከሆነ ግጭቱ በኢትዮጵያ መንግስትና በቲፒኤልኤፍ ብቻ ተወስኖ አይቀርም። ከዚያ ያለፈ ነገር ነው የሚፈጠረው። ምን አገባኝ እኔ ፖለቲካ ውስጥ ምዘፈቀው፣ ምን አገባኝ ብሄር ውስጥ ምዘፈቀው፣ ምን አገባኝ በዛ ሀበሻ አስተሳሰብ ምኖረው። የሀረር ልጆች እንዴት እንደምታምሩ አያችሁት? ይሄው ከተማ ላይ እየተራመድን ነው። ሀረርን እያያናት ነው። በጣም ነው የሚያምረው። በጣም ነው ደስ የምትሉት። አዶናይን ላመሰግን ነው። እኔ የሚሰራው ማዳም ቤት ነው። አረብ ቤት የማዳም ሸቃሊት ነኝ። ለኛ ያላቸው አመለካከት የሆነ ቆንጆ ልብስ እንኳን ስለብስ የሚገባን አይመስላቸውም። ዲለን ትንሽ ሆዶ አሞት እኔ ወጥቻለሁ። በደንብ ሀገሬን እየጎበኘው ነው። በቃ እግዚአብሔር አዶናይ ለሰው ራርቼ ለአገር አዝኜ ምናምን ብትለይ ጉድህን ነው ዘረግሩ። ዜማ ትባላለች። ሀርት ቱ ሀርት ችልድረን ኤድ ላይ ሚት ተደራርገናል። ከነ ቤተሰቧ መጥታ ነበር። ሰላም እንዴት ናችሁ? የናታን ቫይብ ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮዎች ተመልሰን መጥተናል። ዲላን እና አዶናይ ወደ ሀረር መሄዳቸው ይታወቃል እና ሀረር ውስጥ የነበራቸው ቆይታ ማለትም ከሀረር ጅቦች ጋር የነበራቸው ሪአክሽን እናያለን። በሌላ ጉዳይም በትግራይ በኩል ጥሩ ዜና እየተሰማ አይደለም እና ጋይሶች ነገሮች በፍጥነት እየተቀየሩ ነው ያሉት። ስለሱም እናያለን። ይሄን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን Hey! ደመቅ ያለ አቀባበል ነው። አሪፍ ወደ ቢሮ Thank you. It's actually beautiful though. Hi. Wow. በዚህ በኩል ለመጣው Thank you. ሰላም እንዴት ነህ? ደህና ነህ? አለን። Say. Oh, this is beautiful actually. አዶናይ ላመሰግን ነው። አዶናይ ረጅሙ ቀይኛው አዶናይ ማለት ነው። እኔ የሚሰራው ማዳም ቤት ነው። አረብ ቤት የማዳም ሸቃሊት ነኝ። ለኛ ያላቸው አመለካከት የሆነ ቆንጆ ልብስ እንኳን ስለብስ የሚገባን አይመስላቸውም። ምክንያቱም ብዙ ጊዜ የምታወቀው ምንድነው ጎጆ ቤት ጫማ የሌለ ልጆች የገጠር ብቻውን ስለሚያውቁት ኢትዮጵዬ ቲማቲም አለ፣ ኢትዮጵዬ ሽንኩርት አለ እስከማለት ሽኑ ታክሎ እስከ ምንድነው የምትበሉ የሆነ ነገር ሲባል ይሄ ኢትዮጵያ አለ እስከሚባል ሰልችት አለ ብዬ ስልችት ብሎኝ መጨረሻ ላይ ሲደክመኝ ላመፊ በቃ ማስረዳት ስላስጠላኝ ማለት ነው። አሁን ግን እድሜ ጤና ይስጦና ይሄ ረጅሙ አዶናይ እችን አዲስ አበባንም የትም በትልልቅ እነዚህ በሶሻል ሚዲያ ታዋቂ የሆኑ ሰዎች አማካይነት ሲያሳይ
ሪስፔክት የሆነ ክብር ተሰማን። ምክንያቱም አዩ ያያሉ አሃ ኢትዮጵያም እንደዛ አለ። አዎ ኢትዮጵያ ጣርታኝ ይሄ ኢትዮጵያ ነው ስትለኝ አዎ ኢትዮጵያ ነው፣ ግን እስከ ዛሬ እኮ እንዲህ ያሉት ነገሮች እኮ አይታየም። ተመስገን የአዲስ አበባን ቆንጆ ነገሮችን ስላዩ ሀብታም ነሽ ብሎ ከስራ ያባሩኝ። እንደውም ዳና ነገርን አይቶ ትንሽዬ ክብር እየሰጡኝ ነው። እንደውም ከዛን ጊዜ ጀምሮ የሆነ ቆንጆ ነገሮች መታየት ከተጀመረ ወዲህ ምንም እንደማናቅ ምንም እንደማይገባን ፎቅ ብርቅ የሆነ ነገር ብርቃችን የሆነ ነገር ምንም እንደማናቅ የሆነ ነገር ምንም እንደሌለኩ ነው ስንሳቀቅ የነበረ። ተመስገን አባቴ አሁንም የሆነ ቆንጆ ቦታዎችን እየሄድክ አሳየልን። አንዳንዶች አሉ ደግሞ የኢትዮጵያን ራብ ተደብቋል፣ የኢትዮጵያን ጦርነት የትም ሀገር የትም ቤትም የየራሱ የሆነ ችግር አለ። የትም ዓለም የትም ሀገር ላይ የራሱ የሆነ ችግር አለ። ዓለም ላይ የተደላደለ የት ነው? የት አለ እስቲ? ሁሉም ችግር አለው የራሱ። አዎ በርግጥ በኢኮኖሚ በምናምን ከኛ የተሻለ ነገር ሊኖራቸው ይችላል። እኛም ነገ ይኖረናል እና አመሰግናለሁ። ማነክ አዶናይ እና እንደሰማችሁት ነው ጋይሶች፣ አዶናይ ሀገሩን ስላስተዋወቀ ብቻ ወደ ፖለቲካ ወደማይሆን ነገር የምታስገቡት ሰዎች እየሰማችሁ። አዶናይም በአንድ ወቅት እንዲህ ብሎ ነበርና ይሄን ቪዲዮ ሊጋብዛችሁ። አሁን ላይ ቲክቶክ ላይ በጣም መነጋገሪያ የሆነ ቪዲዮ ነው። ምን አገባኝ እኔ ፖለቲካ ውስጥ ምዘፈቀው፣ ምን አገባኝ ብሄር ውስጥ ምዘፈቀው፣ ምን አገባኝ በዛ ሀበሻ አስተሳሰብ ምኖረው። ወጥቻለሁ ከዛ አስተሳሰብ፣ ከሐሜት አስተሳሰብ ወጥቻለሁ፣ ከቅናት አስተሳሰብ ወጥቻለሁ፣ እኔ ካላለፈልኝ ጎረቤቴ አይለፍለት አስተሳሰብ ወጥቻለሁ፣ ከቤተ ክርስቲያን መልስ ቡና እየጠጡ ማማትን ከዛ ህይወት ወጥቻለሁ። ሪዛይን አድርጌያለሁ። የለሁበትም እዛ ህይወት ላይ እኔ ተመስገን። እኔ ህይወት ላይ ፍቅር ብቻ ነው። እኔ ህይወት ላይ መደጋገፍ ብቻ ነው። እኔ ህይወት ላይ ማለት ነው ማማት የሚባል ነገር የለም። መጨናነቅ የሚባል የለም። መቅናት የሚባል የለም። ፍቅር ብቻ ነው እዚህ ህይወት ላይ። በፍቅር ነው የምንኖረው። በፍቅሬና ነበር። ተመስገን። ሀረር ልጆች አሁን የምንገኘው የሀረር በር እንደምትመለከቱት እንግዲህ በጣም ነው የሚያምረው። ለየት ያለ እውነቴን ነው የምላችሁ፣ አይቼ አላቅም እንደዚህ አይነት አሰራር። ቤቶቹ አሰራራቸው እንዴት እንደሚያምር የሆነ ሳዑዲ ምናምን ያለው ነው የሚመስለው። እግዚአብሔርን በጣም ነው የሚያምረው። በጣም ላግዠሪ ነው። መንገዱ በጣም ንጹህ ነው። መብራት አለ በጣም በኃይለኛው ነው የምላችሁ። ከዛ ለየት የሚያደርጋቸው ነገር ማለት ነው ህንጻዎቻቸው፣ ይሄ መብራታቸው ምናምን ለራሱ በስዕል ነው። ሁሉም ነገር በስዕል ነው ታውቃላችሁ። እስኪ ያው ግድግዳውን ተመልከቱት። እንደዚህ አይታችሁ ታውቃላችሁ? በቃ እንግባ። ይኸው በጣም ነው የሚያምረው። የሀረር ልጆች እንደዚህ አይነት አቀባበል ስላደረጋችሁልኝ እውነት ከልቤ ነው ማመሰግናችሁ። አከብራችኋለሁ፣ እወዳችኋለሁ። በጣም ነው የሚያምረው። የሀረር ልጆች እንዴት እንደምታምሩ አያችሁት? ይኸው ከተማ ላይ እየተራመድን ነው። ሀረርን እያያናት ነው። በጣም ነው የሚያምረው። በጣም ነው ደስ የምትሉት። ዋው ቢዩቲፉል። ይኸው ግን አሁን ደግሞ ጅቦቹ ልናያቸው ነው። ዲላን ትንሽ ወዷ ሞት ነው ወይ አባቴ? በጣም ነው የሚያምረው። ኧረ እያየሁ ነው። ይሄ ከነዘፈኑ ነው ወይ? ቴንክ ዩ አባት፣ ቴንክ ዩ። እኔም እወድሃለሁ። ቴንክ ዩ። ዋው ናቤት አለ። ይኸው ሀረር እንዴት አባቷ እንደምታምር ተመልከቷት። የሚገርም ፋውንቴን ነው ደግሞ። ዋው እኔም እወዳቸዋለሁ። ቴንክ ዩ። ዋው አታ ዋለ ከኋላ ቆይ እለፋውን ዋው ጋይስ አሁን እንግዲህ ሀረር መተናል። ይኸው እንደምትመለከቱት እየተራመድን ያለ ነው ከተማዋ ላይ። ዲለን ትንሽ ሆዷ አሞት እኔ ወጥቻለሁ። በደንብ ሀገሬን እየጎበኘው ነው። እንግዲህ ናፒ እስኪ ያሳያቸው ከፍ አድርገህ በእናትህ ፋውንቴኑ ማሳያቸው፣ መንገዱን አሳያቸው እስኪ እንዴት አባቱ እንደሚያምር። ባጃጆችም አሉ። አማንተኹም ወዬ እንዴት ናችሁ? ደህና ነህ? ወዛብ እንዴት ነህ አባቴ? ደህና ነህ? ና ቶሎ። እኔም እወድሃለሁ አባቴ። ቴንክ ዩ ሶ ማች። በጣም ታምራለች። በጣም ቢዩቲፉል። በቃ እግዚአብሔር ገና ከጀርባ ይቀራል።
ለምን እንደሆነ እኔ ጋር ሲሆን እንደዚህ ሆኑ። ጅንግል ጋይሶች መልኩ ራሱ ሲያስጠላ ምንም ደስ የሚል ነገር Get a stick out and Oh hey, yes. Ay tigabanya. Asofi hey liftaja sitem. Oh hey. Oh hey. ስጫ ምንም እንዳፈሪ እንዳሰሩ ጀለስ ምንም ማሰባ ፈቀባ ያይ አረዱባ Oh hey. ዳኒ ማመሳ ከጀርባስ ዘድ ከጀርባ ወረራት Oh hey. ተመለሰናላ ወደኻ Yes. አይ tigabanya. Asofi ያይ ጃኒ እንግዲህ የቆየ ቪዲዮ ነው ጋይሶች፣ የአሁን ቪዲዮ አይደለም። ከአዶናይ በፊት ነው የሄደችው። የአዶናይ ገርል ፍሬንድ የምትባላለች ከገጠር ነው የመጣችው። ትምህርት የላትም። ኢዝናውዝ የስናኑም በብቅጡ አታውቀውም። እኔ እኮ ምነዳው የ5 ሚሊዮን መኪና ብር የሚያወጣ መኪና ነው ትላለች። ጌስዋት ኢትዮጵያ ውስጥ ያለ ሜዲካል ዶክተር ኮንዶሚኒየም ተከራይቶ መኖር አይችልም። እሱ ያዛት ገርል ፍሬንድ የ5 ሚሊዮን ነው ምንዳው። እውቀት አላት የለም ምንም። አንድ ደንቆሮ ኢዝና ወዝ በቅጡ ማታቅልጅ መሀየም ማለት ምን ስለሆነች ቲክቶከር። የስ ቲክቶከር ቅናት ነው አሁን ጋይሶች። የቲክቶከር ቆርቆሮ ደንቆሮ የሚመራት ኢትዮጵያ ሆነ። ቲክቶከር እና ዩቲዩበር የ5 ሚሊዮን መኪና ይነዳል፣ ትልልቅ ቤት ይኖራል። ዶክተሩስ ኢትዮጵያ ውስጥ በልቶ ማደር አይችልም። ኮንዶሚኒየም ተከራይቶ መክፈል አይችልም። ሜዲካል ዶክተር፣ የዩኒቨርሲቲ መምህራን። ይሄ እኮ ጋይሶች የቲክቶከሮች ወይ የዩቲዩበሮች ችግር አይደለም። ይሄ ችግር መፍታት ያለበት ማን ነው? መንግስት ነው። ይሄ አግባብ አይደለም። አንድ የተማረ ዶክተር ከተራ ዩቲዩበር በላይ ሊከፈለው ይገባል፣ ግዴታ ነው። ግን መንግስት ነው መስራት ያለበት እዚህ ላይ ማለት ነው። የት ያድራሉ? ዶርምተሪ ያድራሉ። ከማን ጋር? ከተማሪው ጋር። ለምን? ቤት ኪራይ መክፈል አይችሉም። የዩኒቨርሲቲ መምህራን። የሃይማኖት አባት የሚባል የለም። ሃይማኖት አባት የሚባለው አሁን ኦህዴድ በየሃይማኖቱ ያሰልፈው ነው። ኦርቶዶክስ ውስጥ ኦህዴድ ራሱ የራሱን ካድሬ ሽሟል። የያዙት መስቀል ብቻ አይደለም፣ እንደ ጮቤም ያገለግላል። ካልሳምክ በመስቀሉ ከመቱ ይሰካብሃል። ስለዚህ ኦህዴድ መስቀል አሰልፎ በየቤተ ክርስቲያኑ ኦርቶዶክስ ውስጥ ያስገባው እንደ ጮቤም ያገለግላል መስቀሉ፣ እንደ መሳምም ያገለግላል። ፕሮቴስታንት ጋር ነው። ፕሮቴስታንት ነብይና ሐዋርያ የሚባል በሙሉ ወንበዴ ወሮ በላ ተለቋል። ወሮ በላ በፕሮቴስታንት ነብይ ነኝ ሐዋርያ ነኝ የሚል እኔ ፕሮቴስታንት እንደዚህ ተዋርዶ አያውቅም። እንዳለ የዱርዬ ማለት ነብይና ሐዋርያ ብሎ በየቤተ ክርስቲያን እየከፈተ ሚጮሁ በሙሉ ወሮ በላ ዱርዬ። ሙስሊሙ ጋር እንሂድ። በተመሳሳይ ሼክ ምናምን የሚባል አሁን የሙስሊሙ ዋናው የተመረጡት ሀጂ
እንድሪስ ማን ነው? ሀጂ ሙፍቲ እንድሪስ ነው ማን ነው ስማቸው? እሳቸውን አውርደው አባረው አሁን የሾሟቸው አሉ። ካድሬ ናቸው። አንቺ ወጣት ነች። ማን ስሙሽ ነው ለብልጽግና ለመገረድ የመጣሽው? የአዲስ አበባን ውበት የኢትዮጵያን ድምቀት አስተዋውቂያለሽ ማን ነው? አንቺ ማን ነው አስተዋውቂያለሽ? ለዚህ ማን ነው? የትግራይ ሰው ናት። ይሄ እሺ ስራ የለውም። ይሄ ዝናና ገንዘብ ለመሰብሰብ ነው። አይ ነው አዶናይ ለሰው ራርቼ ለአገር አዝኜ ምናምን ብትለይ ጉድህን ነው ዘረግሩ። ዜማ ትባላለች። ሀርት ቱ ሀርት ችልድረን ኤድ ላይ ሚት ተደራርገናል። ከነ ቤተሰቧ መታ ነበር። በጣም የጨዋ ቤተሰብ ነች። እናቷን ሚት አድርጊያለሁ። አንዳንድ መልክ በነገራችን ላይ ለምሳሌ የአዶናይና የዚች ዜማ መልክ ሚዲያ ላይ የምታዩትና ኢንፐርሰን የምታዩት በጣም ይለያያል። በእውነት ኢንፐርሰን ሁለቱም ጎርጂየስ ናቸው፣ በጣም ያምራሉ። እና ዜማም ሺ ኢዝ ቢዩቲፉል መጽሔቷን ሰጥታኛለች። ሜጋዚን አላት እና ማንም ሰው አስተዋውቂ ብሏት አይደለም የምታስተዋውቀው፣ ራሷ ሀገሯን ስለምትወድ። አዶናይንም ማንም ሰው አስተዋውቅ ብሎት አይደለም የሚያስተዋውቀው፣ ሀገሩን ስለሚወድ ነው። ይሄ ትውልድ በዛገ ትሪ አይበላም። ካሁን በኋላ በዚህ ብትሄዱ በዚህ ብትመጡ ወደ ላይ ብትወጡ ወርታች ብትወርዱ የነሱን አቴንሽን ማግኘት አትችሉ። እግዚአብሔር ምስክሬ ነው ነው ሙላችሁ። ጥለዋችሁ ሄደዋል። ያልመከነ ትውልድ ተብለዋል፣ ተሸልመዋል። እናንተ የመከናችሁ። ስለዚህ ምናልባት እድሜያቸው 20ዎች ውስጥ ስለሆኑ በእናንተ በዛገ ንግግር የሚሰበሩ መስሏችሁ ከሆነ አይሰሟችሁም ጭራሽ። በጣም በጣም ብሪሊየንት የሆኑ አማካሪዎች አሏቸው። ቤተሰቦቻቸውም ቀላል እንዳይመስሏችሁ። ዴላን ፔጅ ይመጣል ተብሎ ኢትዮጵያ ላይ የተሰራ ምንም ነገር የለም። ምንም ነገር ያለ የተሰራን ነገር ነው እያየ ያለው። እሱ ከመምጣቱ በፊት የተሰራ ነገር እየተሰራ ያለን ነገር ነው እንጂ ለዴናል ፔጅ ተብሎ የተደገሰ ድግስም፣ ለዴናል ፔጅ ተብሎ የተዘረጋ መብራትም፣ ለዴናል ፔጅ ተብሎ የተሰራ አስፋልትም የለም። ያለን የተሰራን ነገር ነው እየጎበኘ ያለው። ይሄው ነው። መልካም ቀን። የትግራይ እናቶችን ማሰር ጀምረዋል። ትግራይ ላይ ያሉት አመራሮች ሰዎች እብደት ነው፣ አብደዋል ማለት ይችላለሁ። እችን እናት ባለፈው አፈሳ ይቁም ብላ የጮዎችን የተናገረችን እናት ትላንትና አስረዋታል። እህቴ ናት ያለች ኢንቦክስ አድርጋልኝ ነበር። ቪዲዮን አንሳው አለችኝ። ግን የኔ ቪዲዮ ማንሳት ለውጥ ያለው አይመስለኝም። እንደውም ደግሜ ነው መስራት ያለብኝ። በአስቸኳይ ጭራሽ እናቶችን ማሰር እንዴ! አፈሳው ደግሞ ተጠናክሮ ቀጥሏል ነው የምላችሁ። ወደ ተንቤን አካባቢ ዛሬም ኢንቦክስ እየደረገልኝ ነበር። ዛሬ ከጧት ጀምሮ ተንቤን አካባቢ ኃይለኛ አፈሳ ነው ያለው። ወደዛ አካባቢ ደግሞ በጣም በርቶባቸዋል። ለምን እንደሆነ አላውቅም። ሁሌም ባለፈው ጌታቸው ፓርቲና መንግስት መለየት አለበት ብሎ ጌታቸውና ጻድቃን የጀመሩት ሙቭመንት ቀንደኛ ደጋፊዎች የተንቤን ወጣቶች ነበሩና አይ ቲንክ እየተበቀሏቸው ነው መሰለኝ። ስለዚህ በመላው ትግራይ ያለ ወጣት ይሄ አፈሳ ነገር ሊደርስብሃል፣ ከሁሉ ንቃ፣ ውሳኔን ወስን። ሰላም ለትግራይ ህዝብ፣ ይመቻችሁ። እና እንደሰማችሁት ነው ጋይሶች፣ እና በጣም ነገሮችን በፍጥነት እየተቀየሩ ነው የሚገኙት አሁን ትግራይ ውስጥ ማለት ነው። አሁን ትምህርት ቤትም በቅርቡ ይዘጋል። አሁን 1 ሳምንት ምናምን ነው የቀረው ሊዘጋ ማለት ነው። ሁሉ ትግራይ ውስጥ ይዘጋል አሁን ከ1 ሳምንት በኋላ ማለት ነው። ለምንድን ነው የሚዘጋው? ግልጽ ነው። እና ወጣቶቹም እየታፈሱ ነው እንደሚለው በቪዲዮ ብዙ ቪዲዮዎች አሉና ከቻልኩኝ አሳያችኋለሁ። እና ሁላችንም ድምጽ ሆነን ይሄ ነገር ብናስቆመው ይሻላል ባይ ነኝ፣ በየቤታችን ሳይገባ ማለት ነው። የኢትዮጵያ መንግስት በዚህኛው ዙር ከቲፒኤልኤፍ ጋር ግጭት ውስጥ የሚገባ ከሆነ ግጭቱ በኢትዮጵያ መንግስትና በቲፒኤልኤፍ ብቻ ተወስኖ አይቀርም። ከዚያ ያለፈ ነገር ነው የሚፈጠረው። ምክንያቱም በቲፒኤልኤፍ ሳይድ ኤርትራ አለች፣ የሱዳኑ ሳፍ አለ። የሱዳኑ ሳፍ ደግሞ እየተጠቀመች ያለችው ግብጽ ናት። ግብጽ የሱዳኑ ሳፍ በመጠቀም እንግዲህ የኢትዮጵያን ታጣቂዎች ሲደመር ደግሞ ኤርትራ ሞቢላይዝ በማድረግ ኢትዮጵያ መንግስት ላይ ለማስነሳት እየሞከረች ነው። ያንን ግጭት ደግሞ ለመፍጠር በመኮረች ቁጥር እየጎዳች ያለችው የኢትዮጵያን መንግስት ወይም ደግሞ ኢትዮጵያን ብቻ ሳይሆን አጠቃላይ ቀጥናውን እየጎዳች ነው። ግብጽ የገርድ ዲፕሎማሲ ካለቀ በኋላ በዲፕሎማሲ ኢትዮጵያን በተለያየ መንገድ ለመጉዳት ትሞክር ነበረ። ግን ህዳሴ ከተገደበ በኋላ ግን አዲስ ይዘ የመጣችው ፖለቲካ ኢትዮጵያን ለማዳከም እየተጠቀመችበት ያለችው ነገር ምንድነው? አንደኛ ኢትዮጵያ ውስጥ ካሉ ታጣቂዎች ጋር አብራ በመስራት ኢትዮጵያን መንግስት ማዳከም፣ ሁለተኛ ነገር ደግሞ ከኢትዮጵያ ጋር በኢኮኖሚም በፖለቲካም በጥቅምም ሊጋጩ ይችላሉ፣ ሊተሳሰሩ ይችላሉ ብላ የምታስባቸውን የኢትዮጵያ ጎረቤት ሀገሮች ጅቡቲና ኤርትራን በመጠቀም እንግዲህ ኢትዮጵያን ኢንሰርክል የማድረግ ፖሊሲ ይዛ መጣለች። ግብጽ እንግዲህ እነዚህ ሁለቱን ነገሮች ስትጠቀም ኢትዮጵያን ለመጉዳት አስባ ነው። ግን የዓለም አቀፉ ማህበረሰብ እያለ ያለው ነገር
ይሄ ነገር ከኢትዮጵያና ከኢትዮጵያ መንግስት ባለፈ አጠቃላይ ቀጠናውን የሚበጠብጥ ነገር ሊፈጠር ይችላል። ምክንያቱም መጀመሪያውኑ ሆርን ኦፍ አፍሪካ እንግዲህ የብዙ ታጣቂዎች መናኸሪያ ነው። ኢትዮጵያ ውስጥ ብዙ ታጣቂዎች አሉ። አልሸባብ አለ። አለፍ ሲል ደግሞ እነ ቦኮ ሃራምም ያሉበት ቀጠና ነው። ሲቀጥል ደግሞ ቀጠናው ያለበት ጂኦግራፊካል ፖዚሽን ለዓለም ኢኮኖሚና ፖለቲካ ወሳኝ ነው። ቀይ ባህር ያለበት ቀጠና ነው። አረቢያን ሲ ያለበት ቀጠና ነው። ስለዚህ ይሄ ቀጠና እንግዲህ ግብጽ ኢትዮጵያን ለማዳከም ስትል በምታደርገው ነገሮች የሚበጠበት ከሆነ ነገሮች ከኢትዮጵያ መንግስትም ከግብጽም ያለፈው ነው እንግዲህ ቀጠናውን ከቁጥጥር ውጭ የሚያደርግ ተግባር ነው። ስለዚህ ግብጽ እንግዲህ ኢትዮጵያ ውስጥና ሆርን ኦፍ አፍሪካ ውስጥ ያሏትን ፕሮክሲዎችን በመጠቀም ኢትዮጵያን መንግስት ለማዳከም የምታደርገው ተግባር እንግዲህ ኢትዮጵያ መንግስት ብቻ ሲሆን አጠቃላይ ቀጠናውን ወደ አልተፈለገ አቅጣጫ አዙሮ የዓለምን ፖለቲካና ኢኮኖሚ ስጋ ውስጥ የሚከት ነገር ሊፈጠር ይችላል። ስለዚህ ግብጽ በአፋጣኝ ሆርን ኦፍ አፍሪካ ላይ ያሏትን እጆች እንድትሰበስብ እየተነገራት ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ይሄ አክሱም ውስጥ ነው አፈሳ ማለት ነው። እናቶች እያለቀሱ ነው እንግዲህ ወጣቶች ሊታፈሱ ወይውላችሁ የትግራይ ሽማግሌዎች ወደ ኤርትራ ሄዷል ጽምዶን ለማጠናከር በሚል የህዝብ ለህዝብ ግንኙነት ምናምን። ወይውላችሁ ሻዕቢያ የፕሪቶሪያ ውል ሲፈረም ተኾሊፍና ብለዋል። ተኾሊፍና ማለት ምን ማለት መሰላችሁ? ተስተጓጉልን ሳንጨርሰው የትግራይን ህዝብ ሳንጨርሰው ተስተጓጉልን ብሎ እና ተስተጓጎልኩ ያለውን ሰውዬ አብረን ካልሰራን ቂጥን ካላስን እያሉት ነው የህወሓት አመራሮች። እንዴት ነው ህዝቡን እያዋረዱት ያሉት? ያችነው ቄሶች ምናምን በተለይ ቄሶች የሃይማኖት አባቶች ለምንድን ነው አደብ ማገዙት? ለምንድን ነው በፖለቲካ ጉዳይ ጣልቃ ምትገቡ? ይሄ የህዝብ ለህዝብ ግንኙነት አይደለም። የህዝብ ለህዝብ ግንኙነት ቢሆን ኖሮ ጽምዶ የሚለው ቃል እዚህ ውስጥ መግባት የለበትም ነበር። ደግሞ ጭራሽ ምን ብሎ መግለጫ ወጥቶ ባቱች ይላችሁ ለ35ኛ የነጻነት በዓላችሁ እንኳን አደረሳችሁ። ምን ጉድ ነው ይላችሁ። ከዚህ በፊት ብዬው ነበረ ለኢሳያስና ለጀማው ነው ሀገር አሳልፈው የሰጡት ለራሳቸውም ተመሳሳይ ካርድ ለመሳብና የሱን ሌጋሲ ትግራይ ውስጥ ለማስቀጠል ነው። አሁን ደግሞ ይጣጣሩ ያሉት እፍና አድርገው ሄደው ዘመድ አዝማድ ከላይ ሆነው እየገዙን እንደ ኢሳያስ ባሪያ አድርገው ይኸው 35 ዓመታቸው ኤርትራውያን የቤታቸው ቀለም እንኳን መቀባት አይችሉም፣ ቤታቸው ማደስ አይችሉም ቀበሌ ካላስፈቀዱ በስተቀር። አይውላችሁ ቀልድ ሊመስላችሁ ይችላል። ባነር የለም ኤርትራ ውስጥ። አያችሁት? ይሄ ጽምዶ ምናምን የሚለው ጽሁፍ በአቡጆዲ ላይ በቀለም ነው የተጻፈው። ይሄ በደርግ ዘመነ መንግስት የቀረ ማለት ነው። አሰብ እዚህ ላይ ናቸው ኤርትራውያን። የትግራይ ህዝብ እዚህ ላይ ሊመልሱ ነው የሚፈልጉት ህወሓቶች። አረ በቃችሁ ሊባሉ ይገባል። እነዚህ ሰዎች በቃንም በላቸው። ከዚህ በላይ ውርደት፣ ከዚህ በላይ እንዴት ነው ዝቅ የሚያደርጉን? ከዚህ በላይ እንዴት ነው የሚያዋርዱን? እየረገጡን እኮ ነው። እቺ ቪዲዮ ልጋብዛችሁ የመጨረሻ ማለት ነው። እግዚአብሔር ዝም ሲል ጭራሹኑ መዘባበቻና መዘበቻ አደረጋችሁት አይደል? እንግዲህ ከላይ የምታዩት ቪዲዮ እንደ ሙሴ ባህሩን እከፍላለሁ ብሎ ነው እንግዲህ የቸርች ተከታዮቹን ይዞ ሄዶ ይሄ ፓስተር ማለት ነው። ተመልከቱት። የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። አበርን የምትሉ ተቃጠልን የምትሉ ጻፍ። እስኪ አረርን የምትሉ አበርን የምትሉ ጨለን የምትሉ ታንክ ዩ። የዛሬው ቪዲዮአችን ይሄ ይመስል ነበር። ይሄን ቪዲዮ ላይክ ማድረግ እንዳይረሳ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።